አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሊፋዎች ነን። ዛሬ ፉርቱ የተሰኘው መድኃኒታችንን ላስተዋውቃችሁ። ፉርቱ ከሁለት ነገሮችና ከተለያዩ ግብአቶች የተሰራ ነው። የመጀመሪያው ቀስል ወይም ደግሞ ሲደር ሊፍ ከምንለው ወይም የቁርቁራ ዛፍ ቅጠል የተዘጋጀ ሲሆን ይህም አንቲማይክሮቢያል እንዲሁም አንቲኢንፍላማቶሪ ኢፌክትን ይሰጣል። ሁለተኛው ፌጦ ወይም ደግሞ ጋርደን ክሬሲድ ስንል ይሄ ደግሞ በሪች ኢን አንቲኦክሲዳንት ነው ወይም ደግሞ በአንቲኦክሲዳንት የበለጸገ ነው። ሌላኛው ፉርቱ ሁለት ጥቅሞች አሉት፣ አካላዊ እንዲሁም መንፈሳዊ። አካላዊ ጥቅሞቹ የመጀመሪያው ፒዩሪፊኬሽን ወይም ደግሞ ዲቶክሲፊኬሽን የምንለው ሲሆን ይህም በውስጡ ሰውነታችን ላይ የሚገኘውን ማንኛውም የሆነ አላስፈላጊ ላብ፣ ቆሻሻ እንዲሁም ጠረንን ይቀንሳል። ሁለተኛው ፉርቱ አንቲማይክሮቢያል ኢፌክት ስላለው ይህም በሰውነታችን ላይ የሚገኘውን የፈንገስ እንዲሁም ባክቴሪያዎችን ያስወግዳል። ይህንን በማድረጉም ሰውነታችን ላይ አላስፈላጊ የሆነውን መጥፎ ጠረንን ይቀንሳል። ሶስተኛው ፉርቱ አንቲኢንፍላማቶሪ ኢፌክት ስላለው ይህም ሰውነታችን ላይ የሚወጡ ራሽ ወይም ደግሞ እንደ ሽፍታ አይነት የመለብለብ እንዲሁም የማቃጠል ነገር ካለ እሱን ሪሊፍ ለመስጠት ወይም ደግሞ ሙሉ በሙሉ ያስወግዳል። መንፈሳዊ ላይ ስንመጣ መንፈሳዊ ላይ መጀመሪያው ፒዩሪፊኬሽን የምንለው ሲሆን ፒዩሪፊኬሽን ስንል ምንድነው? በሰውነታችን ላይ አላስፈላጊ የሆነውን ኔጋቲቭ ኢነርጂ ያስወግዳል። ፉርቱ በዋነኝነት የሚጠቅመው ከዚህ በፊት በሰው አይን ተጠቅተን ከነበረ እና ያም በፀጉራችን እንዲሁም ሰውነታችን ላይ የሚፈጥሩ ኔጌቲቭ ኢነርጂዎችን ሙሉ በሙሉ ያስወግዳል። ሁለተኛው ፉርቱ ሰውነታችን ላይ ያለውን ባላንስድ የሆነ ኢነርጂ ይሰጠናል። ይህም ማለት ሰውነታችን ከአእምሯችን እንዲሁም ከስፒሪት ጋር አንድ ላይ ሆኖ ሃርመኒ ሆኖ እንዲሰራ ያደርግልናል። ሶስተኛው ፉርቱ ለፕሮቴክሽን እንዲሁም ስትሪንግስ ይጠቅመናል። ከቡዳ ወይም ደግሞ አይንናስ ወይም የሰው አይን የምንላቸው ይሄ ስፒሪቹዋል ሃርም ከምንላቸው ከነሱ ይጠብቀናል ማለት ነው። ፉርቱን ስንጠቀም ምን አይነት ቅድመ ጥንቃቄዎችን ማድረግ አለብን? የመጀመሪያው ፉርቱ በምንጠቀምበት ጊዜ ከአይናችን እንዲሁም ከሙከስ ሜምብሬን ጋር ንክኪ አለመኖሩን እርግጠኛ መሆን ይኖርብናል። ሌላኛው እርግዝና ያላት ሴት ከሆነች የመጀመሪያ ፓች ቴስት ወይም ስኪን ሴንሲቲቪቲ ቴስት ማድረግ ይኖርባታል። ፉርቱን ማስቀመጥ ያለብን ደረቅ እንዲሁም ከእርጥበት ንጹህ የሆኑ ቦታዎች ላይ መሆን አለበት። ቀጥታ የሆነ የፀሐይ ጨረርም መኖር የለበትም። እንዲሁም ህፃናት ከማይደርሱበት ቦታዎች ላይ ማስቀመጥ ይኖርብናል። ፉርቱን ማግኘት ከፈለጋችሁ አሸዋ ሜዳ በሚገኘው የአሊፋ ባህላዊ ሕክምና በመምጣት ማግኘት ይችላሉ። እንዲሁም ባዮ ላይ በሚገኘው ስልክ ቁጥር በመደወል ማግኘት ይችላሉ።